ዛሬ የምንመለከተውን የመጽሐፍ ቅዱስ ክፍል አነበዋለሁ። እንደዚህ ይላል ቁጥር 12 ጋር በጴርጋሞን ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት በኩል የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት እንደምትኖር አውቃለሁ። ሆኖም ስሜን አጥብቀ ይዘሃል። ሰይጣን በሚኖርበት በእናንተ ከተማ የተገደለው ታማኙ ምስክሬ አንቲጳስ በነበረበት ዘመን እንኳን በእኔ ያለህን እምነት አልካድክም። ይሁን እንጂ የምነቅፍብህ ጥቂት ነገር አለኝ። የእስራኤል ልጆች ለጣዖት የተሰዋ ምግብ እንዲበሉና እንዲሴስኑ በፊታቸው መሰናከያ ያስቀምጥ ዘንድ ባላቅን ያስተማረውን የበለዓምን ትምህርት የሚከተሉ አንዳንድ ሰዎች በመካከልህ አሉ። የኒቆላውያንንም ትምህርት የሚከተሉ ሰዎች ባንተ ዘንድ አሉ። ስለዚህ ንስሐ ግባ፣ አለዚያ ቶሎ መጣብሃለሁ፣ በአፌም ሰይፍ እወጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል ለሚነሳው ከተሰወረው መና እሰጠዋለሁ፣ ደግሞም ከሚቀበለው ሰው በስተቀር ማንም የማያውቀው አዲስ ስም የተጻፈበትን ነጭ ጋይ እሰጠዋለሁ ይላል። ቁጥር 12 ጀምሮ ነው። በሶስተኝነት ከኤፌሶንና ከሰምረኔስ ቀጥሎ በሶስተኝነት ዛሬ የምንመለከተው ቤተ ክርስቲያን የጴርጋሞን ቤተ ክርስቲያን ነች። ጴርጋሞን ከኤፌሶንና ከሰምረኔስ ቀጥሎ ደብዳቤ የተጻፈላት ሶስተኛዋ ቤተ ክርስቲያን ነች። ቤተ ክርስቲያን እንግዲህ ጴርጋሞን ማናት የሚለውን ብዙ ጠለቅ ብዬ መናገር ባያስፈልግም በአሁን ሰዓት ያለችዋን ወደ በኋላ ላይ ጊዜው ሰዓቱ ሲደርስ አንዳንድ ምላችሁ ነገሮች ይኖራሉ ስለ ከተማዋ አንዳንድ ነገሮች ግን ባጭሩ ያኔዋ ጴርጋሞን የአሁኗ ቤርጋሞም የምትባል በቱርክ የምትገኝ ቤርጋም የምትባል አንድ ከተማ ነች እና በእርግጥ ልክ እንደ ሰምረኔስ ባለፈው ሳምንት እንዳየናት እንደ ሰምረኔስ በጣም የምትታወቅ ከተማ አይደለችም። በጊዜው ትታወቃለች። አሁን ላይ ግን እንደ ሰምረኔስ የምትታወቅ አይደለችም። ምክንያቱም ሰምረኔስ ኤዝሚር የምትባሏ ከተማ እንደሆነች ነግሬያቸዋለሁ አይደለ? ኤዝሚር በቱርክ ኤዝሚር ይባል የለ? ኤዝሚር የምትባሏ ግዛት እንደሆነች ነግሬያቸው ነበርና ስለ ጴርጋሞን እንደተለመደው ጌታ ኢየሱስ ክርስቶስ መልእክቱን በዮሐንስ በኩል ሲናገር ምን ብሎ ይጀምራል? በሁለት በኩል የተሳለ ስለታም ሰይፍ ያለው እንዲህ ይላል። እንግዲህ ወንድሞቼ እና እህቶቼ ይሄን በደንብ እንድናስተውል ፈልግ። ጌታ ኢየሱስ ለምንድነው ወደ ቸርቾቹ ደብዳቤን ሲልክላቸው ወይንም መልእክትን ሲያስተላልፍላቸው በዮሐንስ በኩል ቀጥታ እኛ ዘመን ላይ እንደሚናገረው ጌታ ኢየሱስ እንደዚህ ይላል ብሎ ታማይናገረው? ከኔ ጋር ናቸው። ለምንድነው ኢየሱስ እንዲህ ይላል ጌታ እንዲህ ይላል ብሎ ለነብዩ ለዮሐንስ ነግሮት ለቤተ ክርስቲያኒቱ እንዲናገር ከማድረግ ይልቅ ምን ብሎ ይጀምራል? ስለታም ሰይፍ ከአንደበቱ የሚወጣው እንደዚህ ይላል። አስተውላችሁታል? እያንዳንዱ ቸርች ልክ እንደዛ ነው። ለምሳሌ አሁን ባለፈው ሳምንት ባየነው የሰምረኔስ ቤተ ክርስቲያን ሲጀምር መልእክቱ ምን ብሎ ነው የጀመረው? የመጀመሪያው የመጨረሻ ሞቶም የነበረው ሕያውም የሆነው እንደዚህ ይሄዳል። ዓላማ አለው። ልክ እንደዚሁ ለኤፌሶንም ቤተ ክርስቲያን ሲናገር ምንድነው ያለው? ሰባቱን ከዋክብት በቀኝ እጁ ያዘውና በሰባቱ ደግሞ የወርቅ መቅረዝ መካከል የሚመላለሰው እንደዚህ ይላል። እንደው ቀጥታ ጌታ ይልሃል ብሎ ቀለል አድርጎ ሐሳቡን ማስተላለፍ አይችልም እንዴ? አይችልም። ታዲያ ለምንድን ነው? መቼም ጌታ ለሚያደርገው ነገር የኛን አስተያየት የኛን ሐሳብ አይሰማም እንጂ አይቀንተና ማለት እስቲ አስተያየት ስጡኝ ምን ትላላችሁ በዚህ ጉዳይ ላይ ብሎ የኛን አስተያየት አይቀበልም እንጂ እንደው ቢቀበል ኖሮ እርግጠኛ ነኝ እኔና እናንተ በዚህ ጉዳይ አስተያየት ስጡበት ብንባል ኖሮ የምናነሳው የመጀመሪያ ሐሳብ ይህ ነው። ጌታ ሆይ መልእክቱን ለአብያተ ክርስቲያናት ስትናገር ነገር ማርዘም ለምን አስፈለገ? ለምን ዝም ብለህ ጌታ እንዲህ ይላል ብለህ አትናገርም ነበር? አሁን ስለ ጴርጋሞን ቸርች ለመናገር የግዴታ ከአንደበተ ሰይፍ እንደሚወጣ ተናግረ ለምን ወደሚቀጥለው መልእክት ማልፈለገ ብለን ልንጠይቀው እንችላለን። ኢየሱስ ግን ምንንም ነገር ያለ ዓላማ አያረግም። ገብታችኋል? ጌታ ኢየሱስ እንደኔና እኔ ዘመን ላይ እንዳለን እንደ ብዙሃኑ ሰባኪዎች ስሜታዊ አይደለም። አንዳንድ ቀንኛ ስሜታዊ ስለሆነን ሞቅ ብሎን ጣል ለምናረጋት ነገር አለች አይደለ? አለኮ ያው ስሜታዊ አይደለ?
እኔ ነኝ አንዳንድ ቀን ሆነ ሰው ነኝ ገና በአካል በስጋ አካል እኮ ነው ያለሁት ገና ፍጹም እኮ አለው። እንደ ስሜታዊነቴ አንዳንድ ቀን ሳት ምለው ነገር አለ። ኢየሱስ ግን ስሜታዊ ሆኖ የሚናገረው ነገር የለም። ለጴርጋሞን ያለውን መልእክት ከአንደበቱ ሰይፍ የሚወጣ አምላክ መሆኑን ተናግሮ በመጀመር ሲናገር ዓላማ አለው። ለምን ዓላማ እንደዛ ለምን እንደዛ እንዳላቸው ወደ በኋላ እመጣበታለሁ። እሺ ግን በሁለት በኩል ስለታም ሰይፍ ያለው ከአንደበቱ የሚወጣው ጌታ እንደዚህ ይላል ካለ በኋላ ቀጥሎ ምን ይላል? ቁጥር 13 ላይ እናንብበው። የሰይጣን ዙፋን ስሙኝ፣ ምንድነው ያለው? የሰይጣን ዙፋን ባይዘው ዙፋን አለ፣ ዙፋኑ አለላችሁ። ለምን መሰላችሁ? ሰይጣን እንደ እግዚአብሔር አይደለም። እግዚአብሔር ነው በአንድ በሁሉም ቦታ የሚገኘው። ሰይጣን አንድ ቦታ ነው የሚሆነው። ምናልባት ከአንድ ቦታ ወደ ሆነ ቦታ በከፍተኛ ፍጥነት ይሄድ ይሆናል እንጂ በአንድ ግን በሁሉ ቦታ የሚገኝ ኦምኒ ፕሬዘንስ የሆነው እግዚአብሔር ነው። ዙፋኑ ይላል ሰምታችሁኝ? የሰይጣን ዙፋን ባለበት እንደምትኖር አውቃለሁ ይለዋል። ማንን? ጴርጋሞንን። ምን አይነት ነው ብላችሁ እንደምትስሉት አልጠራጠርም። የሰይጣን ዙፋን ግን የወንበሩና የዙፋኑ የመቀመጫው ቅርጽ ምንም አይነት ቅርጽ ያዝ ዝም ብላችሁ እንደዚሁ አስቡ። የሆነ ከተማ አለ። ያ ከተማ ማለት ከሌላ ከተማ የሚለየው ነገር ከኤፌሶን፣ ከሰምረኔስ፣ ከሎዶቅያ፣ ከትሪያጥሪዮን ከነዚህ ሁሉ ከተማዎች የሚለየው ነገር ምንድነው? የአጋንንት መቀመጫ እዛ ነው ያለው። እና ኢየሱስ እንደዚህ ያለው የአጋንንት የሰይጣን ዙፋን ባለበት እንደምትኖር አውቃለሁ። ቆም ብዬ ለምንድን ነው የሰይጣን ዙፋን ባለበት እንደምትኖር አውቃለሁ ያለው? ከተማው ምን ቢሆን ነው ይሄን ያህል የሰይጣን ዙፋን ያለው ብዬ ይሄንን ጥያቄ ለመመለስ አንዳንድ መጽሐፍቶችን ማገላበጥ ጀመርኩኝ። ከዛ ያገኘው ኢንፎርሜሽን እውነትም ቁጭ ብሎልሃል መሃል። እሺ ልንገራችሁ የሰይጣን ዙፋን ለምን እንዳለው። ጴርጋሞን የምትባለዋ እንደናችሁ የቀድሞ የእስያ ዋና ከተማ ኤፌሶን ነበረች። ጴርጋሞን ነበረች። ከዚያ ነው ኤፌሶን የተረከበቻት። በአሁኑ ጊዜ ያው ቅድም እንዳልኳችሁ ጴርጋሞን ቤርጋማ ትባላለች። የስሙ ትርጉም ማማ ወይንም ከፍ ያለ ማለት። እንግዲህ ቅድም እንዳልኳችሁ እንዳለ ያኔውን የጴርጋሞንን ፎቶ አሁን ቅርስ ሆኗል። ኦሬዲ ፍርስራሹን ያለው አግኝቼዋለሁ። ጎግል ላይ አይቼዋለሁ። የፍርስራሽ ከተማውን በጣም አስቤ ነበር። ዛሬ ስልኬ ላይ ሁሉ ይዤው ነበር ላሳያችሁ ከተማውን። ኦሬዲ አሁን የተወሰኑ እንትኖች ናቸው ያሉት፣ የቆሙ ኮሎኖች ናቸው ያሉት እና ከተማው ራሱ ከፍ ያለ ቦታ ላይ ነው ያለው። ተመርጦ ነው እንደዛ አይነት ቦታ ላይ እንዲሰራ የተፈለገውና ልክ እንደኔ ሁሉ ከተማዋ ውበት አላት። እንደገናም በሀብቷ በጣም የታወቀች ነች። which is የሆነ ጊዜ ላይ ካፒታል ሲቲ ወይንም ዋና ከተማ እንደመሆኗ መጠን ብዙ ገንዘብ ይዘዋወርባት የነበረች ከተማ ነች ጴርጋሞን ነው። በጣም የሚገርመው ነገር እቺ ከተማ አንድ የሚለያት ነገር ምንድነው? በዓለም ከሁሉ የላቀው ወይም ደግሞ አንደኛ የሚባለው ቤተ መዘክር ወይንም ይሄ ቤተ መጻሕፍት ነበረባት። ያኔ መጽሐፍት ነበረው ይካላችሁ ልክ እንደዚህ የሚገለጥ መጽሐፍ አልነበረም። እንደዚህ አይነት መጽሐፍ አልነበረም፣ ግን ብራና ነው። ትልቁ የዓለም ትልቁ የብራና ማጠራቀም ያለው እዛ ነው። ላይብረሪ ነው፣ ትልቁ ላይብረሪ። በጊዜው ለሮም ነገስታት እንደ ባለፈው ስለ ሰምርኔስ ነግራችሁ በደንብ እንዳብራራውላችሁ በዚያ ዘመን ላይ የሚመለከው ያህዌ አይደለም። በእነሱ ዘንድ በሮማውያን ዘንድ የሚመለኩት ነገስታቶች ናቸው። ለንጉስ ነው የሚሰገደው። እና ይሄንን ቸር በጣም ትከተል ስለነበረ ጴርጋሞን ለሮም ነገስታት ተብሎ የተሰሩ 3 ዋና ዋና መቅደሶች ነበሩባት። እንግዲህ እነዚህ ዋናዎቹ ግዙፎቹ ማለት ሜን የሚባሉት መቅደሶች ናቸው ለነገስታቱ ወይንም ጣዖት ቤተ ጣዖት ማለት ነው። እኛ ቤተ ክርስቲያን ቤተ መቅደስ እንደምንለው ቤተ ጣዖት ተብለው የተሰሩ 3 መቅደሶች ነበሩባት እና በእነዚያ መቅደሶች ይመለኩ ነበረ እነዚህ ነገስታት። እና ትልልቅ ቤተ መቅደስ ከተሰሩባቸው አማልክቶቻቸው መካከል አንደኛው ዳዮኒሲስ የሚባል
ቤተ ጣዖት ነው። ዳዮነሲስ ይባላል። ማጻፍ አያስፈልግም። ምንም የጣዖት ስም ነው። ምንም አያስፈልግም። ግን እንዲሁ ለጠቅላላው ጋዙት። ዳዮነሲስ የነገስታቱ አምላክ ነው። ነገስታትን የሚሾም ተብሎ የሚባል አምላክ ነው። ነገስታትን ይሾማል፣ ነገስታትን ያወርዳል። ፕላስ ምንድነው? እሱ ደግሞ የሾማቸው ነገስታት እንዲመለኩ ያስገድድ ነበረ። ሁለተኛው ደግሞ ኤስክሌፔደስ የሚባል ነው። ይሄ የመድኃኒት ወይንም የጤንነት አምላክ ነው። ስሚ በደንብ በጣም ትንሹን እኔ 3 ወይንም 4 ነው ሜንሽን ማድረግላችሁ። ከተማዋ ተጠለቅልቃለች በቤተ ጣዖት። ኤስክሌፔደስ ወይንም የመድኃኒት አምላክ የሚባለው ፎቶውን አይቼዋለሁኝ። ምንድነው? ቤተ መቅደስ ሆኖ እላዩ ላይ ትልቅ የእባብ ቅርጽ አለ እና የእባብ ቅርጹ ምንድነው? ያው በነገራችን ላይ ያን የነበረው ነገር አንዳንድ ቴዎሎጂያን ሲናገሩ ሲወርድ ሲዋረድ መጥቶ ነው። አሁን የፋርማሲ ላይ የምታዩት የመድኃኒት እንትን እላዩ ላይ ምን አለ? ኢንፋክት አሁን የጤና ባለሙያዎችን ብትጠይቁና መድኃኒቶች ከእባብ መርዝ ስለሚሰራ ነው ምናምን ይሏችሁ ይችላሉ። እንግዲህ እነሱ የሚያውቁት እንደዛ ሊሆን ይችላል። ግን ከያኔ ጀምሮ ለሕክምና ነው ተብሎ የሚመለከው አምላክ ሳይኑ እባብ ነው። እዛ ዲጋውት ሳደርግ አንዳንድ መጽሐፍቶችን ቴምፕሉን አይቻየውት ጎግል ላይ አሁን ፈርሷል። ቴምፕሉ ይሄ ውስብስብ ያለ ረጅም የሆነ ዋሻዎች ምናምን አሉበት። ምን ይደረጋል? ሌሊት ሰዎች እዛ ይገባሉ። ፔሸንቶች ይገቡና ይተኛሉ። ከተኙ በኋላ ያው በሌሊት ማንም አጠገባቸው እንዲሆን አይፈለግም። ከዛ ሰምሃው ሌሊት ላይ እባብ ይመጣል። ያው አጋንንት ነው። እባብ ይመጣና በእነሱ ላይ ይሄዳል። ሌሊት ምንም በሌለበት በማታውቀው አንድ ቴምፕል ውስጥ እባብ ላይ እና እንደዚያ ሲሆን መንፈሱ እነሱን ለፈውስ መርጧቸዋል ማለት ነው። እና ፈውሳቸውን ይቀበሉ ነበር በዛ ዘመን በነበረው ማለት ነው፣ አጋንንታዊ በሆነ መንገድ። እና ይህ ብቻ ደግሞ ሳይሆን ዜውስ የሚባል ከኤስክሌፔደስ ከሚባለው ጣዖት ባሻገር ዜውስ በእርግጥ ፊልምም ሁላ ላይ ታዩታላችሁ ብዬ አስባለሁ። በተለይ እንደዚህ ትራጀዲ ምናምን ፊልም ታዩ ከሆነ የዜውስ አማልክት ጣዖቶች አሉ። ዜውስ የሚባል በጣም ትልቅ አለ። ከዚያ ደግሞ ይሄም አይበቃ፣ የሴቷ አምላክ ወይንም የአቴናው ቤተ መቅደስ የሚባል ደግሞ ሌላ መቅደስ አለ። ሴቷ አምላክ ትባላለች። ሐውልቷ አለ እስካሁን ድረስ። ያኔ መለከው የነበረው ሐውልት አለ። እርግጥ ያው እንትን ነው የሴት ልጅ እና አምላክ ነች ተብሎ ስለሚታሰብ ለሷ አንድ ቤተ መቅደስ ተሰርቶ ብዙ ነገሮች ይደረጋሉ። እንግዲህ የተወሰነው ብቻ ነው እኔ ሜንሽን ያደረኩላችሁ። ከዛ ውጪ ለፈውስ ተብሎ ለምሳሌ አሁን የተሰራው ቤተ መቅደስ ውስጥ ምንድነው የሚደረገው? አንዳንዶቹ ፊዚካሊ ገብተው ፈውሳቸውን ለመቀበል እንደነገርኳችሁ በሌሊት እባብ መጥቶ ላያቸው ላይ እንትን ይላል። ወይም ደግሞ የሚያማቸውን የሰውነት ክፍል ለምሳሌ አሁን ልባቸውን ከሆነ የሚያማቸው በልብ ቅርጽ የሆነ በሸክላ ይሰሩና እዛ ቦታ ላይ እንትን ያስቀምጣሉ። ከዛ በኋላ ያው ሰምቷቸው ይፈውሰናል ብለው እነሱ ያስባሉ። ግን ይሁን አይሁን አይታወቅም። እውነተኛ ፈዋሽ እግዚአብሔር ብቻ ነው። እና በተለይ በርኩሰትና በግልሙትና በጣም ጥልቅ ብሎ የገባ ከተማ ስለሆነ ያነበብኩት ስለዚያኛው ዘመን የሚናገር አንድ መጽሐፍ ይላል። አንድ መጽሐፍ ሳነብ ምን ይላል? እዚያ ዘመን ላይ የነበረውን የርኩሰት ልቀት ዓለም ከዛም በኋላ ከዛም በፊት ሆኖባት አያውቅም ይላል። ግልጽ ነው። የርኩሰትና የግልሙትና ቤተ መቅደስ አለ። እዛ ቤተ መቅደስ ለዚሁ ዓላማ ተብለው የተመለመሉ ፕሮስቲቲዩትስ አሉ፣ ሴተኛ አዳሪዎች። የመጣ ሰው ሁሉ ዝም ብሎ ከነሱ ጋር ይገናኛል። እና ከተማው በጠቅላላ በዚህ ርኩሰት ረክሶና ወድቆ የነበረበት ጊዜ ነው። ከሌላው ደግሞ ከተማ በተለየ አጋንንት በጣም ኦፕሬት የሚያደርግበት። እንግዲህ ከጣዖት ብዛት የተነሳ አጋንንት እንደዚህ ኦፕሬት ባያደርግ ነው የሚገርመው አይደለ እንዴ? አሁን ይህን ስነግራችሁ ጌታ ኢየሱስ ክርስቶስ በ2 ቁጥር 8 ላይ ለምን የሰይጣን ዙፋን እንዳለገባችሁ፣ እውነትም ዙፋኑ ያለበት ቦታ ላይ እንደምትገኝ አውቃለሁ ይለዋል። እንግዲህ ይገርማችኋል። የሰይጣን ዙፋን የሚገኝበት ቦታ ላይ ትገኛለህ ብሎ ሲል በሌላ አማርኛ ምን እያለን ያለው? ከፍተኛ የሆነ ተግዳሮት ያለበት ቦታ ላይ፣ አጋንንታዊ ተግዳሮት ያለበት ቦታ ላይ እንደምትገኝ አውቃለሁ እያለን ያለው። ባይዘው አጋንንታዊ ተግዳሮት አይምሰላችሁ፣ ከቦታ ቦታ ይለያያል። መሀል አዲስ አበባ ላይ ያለ ተግዳሮትና እዛ ኢትዮጵያ ጥግ አንድ እንኳን ቸርች የሌለበት ቦታዎች አሉ። ገሩኛ አንዳንድ ሰዎች
በጣም ሩራል የሆነ ኤሪያ በጌታ የሆኑ ሰዎች የሚገኙት 5-6 ምናምን ቢሆኑ ነው። እነሱም በከፍተኛ ጭንቀትና ፍርሃት በጌታ መሆናቸው ራሱ አይታወቅም። እዛ ቦታ ላይ በጣም የጥንቆላ ስራ ነው ያለው። እዛ ቦታ ላይ ያለ መንፈሳዊ ተግዳሮትና እዚህ ያለው አንድ አይደለም። እንዴት ካላችሁ እዚህ ጋር ስንመጣ እዛ ጋር ሙሉ ወንጌል አለች፣ 24 ሰዓት ይጸልይልሃል። እዛ ጋር አዲስ ኪዳን አለ፣ እዛ ጋር አማኑኤል አለ፣ እዚህ ጋር ደግሞ እኛ አለን። በየቦታው ስለሚጸልይ መንፈሱ እንደሚፈልገው ሊሆን አይችልም። ከፍተኛ የሆነ የጠላቅ ተግዳሮት ለምሳሌ አሁን እኔ እንደሰማሁት ከሆነ ወደ ታይላንድ ሄጄ አላውቅም። ወደ ታይላንድና ወደ ባንኮክ ምናልባት የሄደ ሰው ካለ ከምታያቸው ሰዎች መካከል አብዛኛዎቹ ግራ ያጋቧቸዋል። ግራ ያጋቧቸዋል ማለት ስታየው ወንድ ይሁን ሴት ይሁን አታውቅም። ለምን? ትራንስጀንደር ናቸው። ሴት ነበረ ወደ ወንድ ተቀይሯል። ሴት ነበረች ወደ ወንድ ተቀይሯል። ወንድ ነበር ወደ ሴት ተቀይሯል። ስታየው ፂማም ነው፣ ወረምሳ ነው፣ ጡንቻ ምናምን አለው። እንዴት ነህ ሰላም ስትለው እግዚአብሔር እንኳን አይልህም፣ ደህና ነኝ ይልሃል። ግን በጣም የሚገርም ሚኒስከርት ቋቋጫማ ጥፍሩ ምናምን ተሰርቶ ታየዋል። ተለውጦ ነው። አብዛኛው ህዝብ እንደዛ የሆነበት ሀገራት አሉ። ብዙ ሰው የርኩሰትን ሙቪዎች በስልኩ ነው የሚያየው አይደለ? እንዲህ አይነት የርኩሰትን ሙቪዎች የርኩሰትን ነገሮች በሙቪ ሳይሆን ልክ እንደ ቲያትር ቤት ገብቶ ሰው እንደሚያይ ላይፍ እንደሚያይ የሚታይባቸው ሀገራት አሉ። እዛ ቦታ ያለ አጋንንታዊ ተግዳሮትና እዚህ ያለው አንድ አይደለም። ቸርች ስላለ ብቻ ሳይሆን በእርግጠኛ ኢትዮጵያ ውስጥ ቸርቾች ምናምን ስላሉ ብቻ ሳይሆን እንደው ባህሉ ራሱ አይፈቅድለትም። አሁን በደንብ እንድታስቡ ነው። የአጋንንት የሰይጣን ዙፋን ባለበት እንደምትኖር አውቃለሁ ብሎ ሲናገር ምን ሊል ፈልጎ እንደሆነ ግን ይገርማቸዋል። የአጋንንት ዙፋን ባለበት እንደምትኖር አውቃለሁ ካለ በኋላ ምን ይለዋል? ስሜን ምን ይለዋል? የሰይጣን ዙፋን በሚገኝበት እንደምትኖር አውቃለሁ፣ ሆኖም ግን ስሜን አጥብቀህ ይዘሃል ይለዋል። ምን ማለት ነው? በጊዜው እዚያ ዘመን እዛ ከተማ ላይ ከነበረው አመጽ ጋር አልተባበርም ብለ ሃሌሉያ ባይዘዌ ጴርጋሞን አልተባበርም ብሎ ጨክኖ ቆሟል። the same thing ኤፌሶንም ልክ እንደዛ ሰምርኔስም አቋሟን ሳትለቅ ቆይታለች። ወደ ትሪያጥሪዮን ግን ስንመጣ ትሪያጥሪዮን በዚህ አቅጣጫ የሚቀጥለው ሳምንት የምናያት ማለት ነው። ተፍገምግማለች። ግልጽ ነው። እንትን ብለሃል ይለዋል፣ ስሜን አጥብቀህ ይዘዋል ይለዋል። በነገራችን ላይ በርኩሰት ተከበህ የያዝከውን የእውነት ስም የጽድቅ እውነት አለመልቀቅ እሱ ክርስቲያናዊነት ነው፣ መንፈሳዊነት። ስሜን አጥብቀህ ይዘዋል ይለዋል። ክብር ለእግዚአብሔር ይሁን። አይገርማችሁም? ኢየሱስ ማንም ምንም አይነት ድካም ይኖርበት ያለውን ግን መልካም ነገር ኢንካሬጅ ከማድረግ ነው የሚጀምረው። እንደኛ ቀጥታ ከፈለጣ አይጀምረው። እኛ ከፈለጣ ነው እንጂ የሰውየውን ክፍተት አይተን ከክፍተቱ ነው የምንጀምረው። ኢየሱስ ስሜን አልካድክም ይሏል። ይህ ብቻ አይደለም። በእናንተ ከተማ የተገደለው ታማኙ ምስክሬ አንቲጳስ በነበረበት ዘመን እንኳን ይላል። ምን ማለት ነው? በጣም ብዙ የእኔ ምስክሮች ይገደሉ በነበረበት ጊዜ ነው፣ ፐርሲኩዌት ይደረጉ በነበረበት ጊዜ ያገኘ ወታደር ሁሉ በጌታ የሆነውን አንድ ሰው ለመግደል የግዴታ ከበላይ አለቆች ትእዛዝ መቀበል አያስፈልገውም። ዝም ብሎ አንተን ቢያገኝ ይልሃል። ግልጽ ነው። በጣም የተወደደ አንቲጳስ የሚባል ኢየሱስ ራሱ ታማኙ ምስክር ያለው ሰው ነበረ። በተገደለበት ዘመን እንኳን ፈርተህ ኮምፕሮማይዝ አላደረክም አለው። ደስ አይልም እንዲህ መባል? ኮምፕሮማይዝ አላደረክም፣ ስሜንም አልካድክም ይለዋል። ባንቀጥለው ደስ ይለኝ ነበር። ምኑን ካላችሁ ቁጥር 14 ይሁን እንጂ ይለዋል። ይሁን እንጂ የምነቅፍብህ ጥቂት ነገር አለኝ ካለ በኋላ ያ የሚነቀፍበት ነገር ምን እንደሆነ ሲናገር እንደዚህ ይላል። አሁን ስሙኝ። የእስራኤልን ልጆች ለጣዖት የተሰዋ ምግብ እንዲበሉና እንዲሴስኑ በፊተውም መሰናከያን ያስቀምጥ ዘንድ ባላቅን ያስተማረውን የበለዓምን ትምህርት የሚከተሉ ሰዎች በመካከልህ አሉ። የኒቆላውያንን ትምህርት የሚከተሉም ሰዎች ባንተ ዘንድ አሉ። ቀና ብላችሁ
በከፍተኛ መከራና ተግዳሮት ውስጥ እያለፍክ አጥብቀ ይኸው ስሜ በራሱ በእኔ ዘንድ ስፍራንና ሞገስን የሚያሰጥ መልካም ነገር ሆኖ ሳለ ግን መሐከል ይሄ ነው እንግዲህ እዚህ ጋር ጀምሬያለሁ መልእክቴ። መሐከል ግን ይለዋል ሁለት ትምህርትን የሚያራምዱ ሰዎች አሉ። ያ ትምህርት አንደኛው የበለዓም ትምህርት ነው። ሁለተኛው የኒቆላውያን ትምህርት ነው። ምንድነው የበለዓም ትምህርት? ምንድነው የኒቆላውያን? እሱን ነግራቸዋለሁ። ግን እዚህ ጋር በአእምሯችሁ በደንብ ኢማጂን እንድታደርጉ ትፈልጋለሁ። የጴርጋሞን ቤተክርስቲያን ያን ሁሉ ከውጪ ይወረወርባት የነበረውን አጋንንታዊ ተግዳሮት ተቋቁማ ያን ሁሉ እርኩሰት፣ ያን ሁሉ ግልሙትና፣ ያን ሁሉ ጥላቻ፣ ያን ሁሉ መቀፋት ተቋቁማ እንደዛ ግን ይገርማቸዋል። ለካስ ባላስተዋለችው ባላየችው አቅጣጫ በታች በኩል ያ ከውጪ አሳዳጅ ገዳይ ሆኖ ይዋጋት የነበረው አጋንንት በዚህ በኩል ትምህርት ሆኖ ገብቷል። ሰምቶኛል ጉባኤው? ትምህርት ሆኖ ምን ብሏል? ገብቷል። ምን የሚባል ትምህርት? የበለዓም ትምህርትና የኒቆላውያን ትምህርት። ይሄ የሚያሳየው ምንድነው ካላችሁ ትልቁን የአጋንንትን ተግዳሮት ጴርጋሞን ተቋቁማ ነገር ግን ከውስጥ የተነሳውን ወይንም ደግሞ ሾልኮ የገባውን ይሄንን አጋንንታዊ ትምህርት መቋቋም አቅቷት ከውጪ የሚወረወረውን የአጋንንትን ተግዳሮት ስትመክት ከውስጥ ግን ልክ እንደ በትምህርት እየተበላች ነበር። እማወራው ስለ ጴርጋሞን ብቻ አይደለም፣ ስለኛ ዘመን ቤተክርስቲያን ነው። ስለኛ ዘመን ቤተክርስቲያን ነው። አሁን ግልጽ ላድርግላችሁ። የበለዓም ትምህርት ምንድነው አትሉኝም? የበለዓም ትምህርት ምንድነው ካላችሁ ቀጥታ ወስዳችሁ ወደ ዘኍልቍ ምዕራፍ 23 ዘኍልቍ ምዕራፍ 23 ጋር አንድ ባላቅ የሚባል የሞዓብ ንጉሥ እስራኤል ከግብፅ ምድር ወጥቶ እየመጣ ነውና የገጠመውን ተግዳሮት ሁሉ እያሸነፈ ነው የመጣው። እስራኤል እያሸነፈ መጣና ለባላቅ አንድ ዜና ተነገረው። ከግብፅ ምድር ወጥቶ በሬ ድርን ሳርየ እንደሚጨርስ ከፊት ለፊቱ ያለውን ሕዝብ እየጨረሰ የመጣ አንድ ሕዝብ አለ። ስለዚህ የምታደርገውን ነገር አርግ ተባለ ባላቅ። ስለነዚህ ሕዝቦች ሲያጣራ ይህንን ሕዝብ በጦርና በሰይፍ ማሸነፍ አይችልም። ለምን? አምላካቸው ኃይለኛ ነው። ለምን? ቀይ ባህርን በጀልባ አይደለም የተሻገሩት፣ ከፍለው ነው ቀይ ባህርን የተሻገሩት። ሆኖ የማያውቅ ተአምር ነው ተሸክሞ የመጣው ሕዝብ። መካከላቸው የኪዳኑ ታቦት አለ። ሕዝብ ላይ የት የሚያደርገው ምንድነው? ሲሄዱ ቀን ቀን ደመና ከላይ ይከተላቸዋል። እሳት በሌሊት ይመጣና ይጋርዳቸዋል። በየትኛውም ዘመን በየትኛውም ሕዝብ ላይ እንዲህ ነገር ሆኖ አያውቅም። የባላቅ ልብ ራደ። በምን አድርጌ ነው ይህንን ሕዝብ ማሸንፈው አለ ባላቅ። ሌሊት ሙሉ እንቅልፋቶ ያደረ ይመስለኛል። አስቦ ምን አደረገ መሰላችሁ? ውጊያውን መንፈሳዊ ማድረግ፣ ስፒሪቹዋል ማድረግ ውጊያውን። ከዛ ምን አደረገ? አንድ የሚናገረው ቃል ጠብ አይልም ተብሎ የሚታሰብለት በለዓም የሚባል አንድ ነብይ አለ። ነብይ ጠንቋይም ነብይ ሁለቱንም ነው ጠራው። ታሪኩን ያው ብዙውን ሁሉንም አልነግራችሁ። ትንሽ በለዓም አንገራገረ። የበለዓም አህያ ራሱ ትንሽ እንትን እስክትል ድረስ በአህያ እስኪናገረው ድረስ በለዓምን እግዚአብሔር ማለት ነው ትንሽ አንገራገረ። በኋላ ላይ ሄደ። እንደምታውቁት ከሄደ በኋላ በል እንግዲህ እርገምልኝ አለው። እርገምልኝ ሲለው እሺ ችለውም አለ። በሰባት አቅጣጫ በአራት አቅጣጫ ሰባት ከብቶችን አሳርዶ በል እንግዲህ 1 2 3 እርገሞ ይሄንን ሕዝብ ሲለው አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም። ከዚህ ሕዝብ ኮከብ ይወጣል፣ የሞዓብንም ይመታል ብሎ ዘኍልቍ 24 ላይ ስለ ኢየሱስ ተነበየ። ኢየሱስን ተናገረ። ባላቅ ተቃጠለ። እርገምልኝ ብዬ ብጠራ አንተ ተባርካቸዋል አለ። እንግዲህ እግዚአብሔር ያለኝን ነገር ብቻ ነው መናገረው ብያለሁ አለ። በልሽና ደግሞ እዚህ ጋር ሆነ እርገማቸው በዚህ አቅጣጫ አያቸው ሲል እንደገና አየና የበረከት ናዳ እላቸው ላይ የሆነ ሳለ እንደውም ባላቅ ቸጋ ለመሰላችሁ
እሺ ቆይ ቢያንስ እንደው ባትረግማቸውም አለ። ሰምታችሁኛል? እንደው ባትረግማቸው ግን አትመርቃቸው። ለምን መሰላችሁ? አንበሸበሻቸው። ማን ይናገረዋል ይህንን ሕዝብ አለ። የአምላኩ እልልታ መካከሉ ነው ያለው። ማን ይናገረዋል? የንጉሥ እልልታ መሃሉ ነው። እንደ እንቦሳ ሴቷ አንበሳ ተኝቷል። ሃሌሉያ። መጨረሻ ላይ ተስፋ ቆርጦ በል እንግዲህ ቻው፣ እኔ ብትረግም ሊኖሩ ይሄንን ሁሉ ወርቅና ብር ላንተ ነበር ያሰብኩልህ አለው። ተለያዩ። ብዙዎቻችን ዘኍልቍ 25 ጋር ነው ታሪኩን አንብበን የምናቆመው። ታሪኩ ዘኍልቍ ምዕራፍ 25 ጋር ያበቃ። ዘኍልቍ 23 24 25 ጋር አያበቃ። ወደ ዘዳግምና ወደ ኢያሱ መጽሐፍ ስንገባ ለካ በለዓምና ባላቅ በጀርባ በጓሮ እንደገና ተገናኝተዋል። ከዛ በለዓም ለባላቅ አንድ ምክር መከረው። ይወል ማነው ስሙ አልከኝ? ባላቅ። እሺ ይወል ባላቅ ምን መሰለ፣ ይህንን ሕዝብ በመንፈስም በስጋም አትችለው። ለምን? የኪዳን ሕዝብ ነው፣ አትችለውም። ግን አንድ ሚስጥር እነግርሃለሁ፣ ይህንን ሕዝብ ማሸነፍ የምትችልበትን። ይሄው ምንድነው? አንተም የሞዓብ ንጉሥ ነህ አይደለ? አዎ። ወጣ ዞር ዞር ብዬ ደግሞ ስመለከት ያንተ የሞዓባውያን ደግሞ ሴቶች በጣም ቆነጃጅት ናቸው አለው። አዎ። ታዲያ ለምን እንደዚህ አታረግም? የዛን ሕዝብ ድካምን ያውቀዋለሁ፣ በተለይ የወንዶቹ። ይህንን የመሳሰሉ ቆነጃጅት የሞዓብ ሴቶች እያሉልህ ለምን ዝም ብለህ ትቀመጣለህ? አውጣቸውና ለእስራኤላውያን ወንዶች እንዲታዩ አድርጋል። እንደዛ ነው ነገሩ ብሎ በማግስቱ ያችው ነገር ተገበረው። ሲተገበረው እንዳለውም ይሄ እስራኤላዊ ወንድ ተሰልፎ ሄደልህ። በሰልፍ ከነሱ ጋር በላ ጠጣ ይላል፣ አመነዘረም ይላል። ይገርማቸዋል። ወዲያውኑ አልታገሳቸውም ያህዌ፣ የእግዚአብሔር ቁጣ በእነርሱ ላይ ነደደ ይላል። ከመካከላቸውም 24,000 ሕዝብ ሞተባቸው። ተመልከቱ፣ በርግማን ያልሞተ በበለዓም ምክር። ይህን ሰምታችሁኛል? ዘኍልቍ ምዕራፍ 23 ጋር በበለዓም በኩል ሊመጣ የነበረው ያ መንፈስ ዘመናትን ተሻግሮ የት መጣ አትሉኝም? ጴርጋሞን ቸርች ላይ ምን ሆኖ መጣ? ትምህርት ሆኖ። ምን አይነት ትምህርት? ልክ እንደኔ ለብሶ የሚያስተምር ሰውዬ ያለበት ጉባኤ ላይ ከኔ ምንም አይለ። ይሄው ሸሚዝ ለብሶ ኮት ይለብስልሃል፣ ጨርቅ ሁሉ በቃ የተሟላ ነገር ነው ያለው። አንደኛ ዜና ምዕራፍ 22 ብሎ ሊጀምርልም ይችላል። ግን ምንድነው? በትምህርት ውስጥ የበለዓም ስፒሪት አለ። የበለዓም ዛሬ እግዚአብሔር አይኖቻችሁን ከፍቶ ያነቃችኋል። እግዚአብሔርን እንዳነቃኝ እናንተን ያነቃችኋል። ይወላችሁ የበለዓም ትምህርት ምንድነው የሚያደርገው ካላችሁ፣ ባጭሩ ዘኍልቍ ላይ እንደምናገኘው ዘዳግም ላይ እንደምናየው ያ የበለዓም ትምህርት በዋናነት የሚያደርገው፣ በእርግጥ የበለዓምና የኒቆላውያን ትምህርት ሁለቱም አንድ መልክ አላቸው። ምንድነው የሚያደርገው መሰላችሁ? የመጀመሪያ መገለጫው ያንን ትምህርት መስማትና ማድመጥ መከታተል ከጀመርሽበት ጊዜና ሰዓት ጀምሮ የቅድስናና እግዚአብሔርን የመፍራት ቫልዩ እየወረደ ይመጣል። ምን እንደሆነ አታውቀው። ባይዘዌ ቅድም ጀምር ብያቸዋለሁ። በህይወቴ ያልሆነውን ነገር አልነግራችሁ። አሁን ከማያችሁ ምናልባት በአይኔ ከማያችሁ ብዙ ናችሁ። በእድሜ ከኔ ትበልጣላችሁ። በክርስትናው በአገልግሎት ዓለም ላይ ከኔም የተሻለ ነገር ያያችሁ ሰዎች ትኖራላችሁ ብዬ አምናለሁ። ግን እኔ ስነግራችሁ ያው በርካታ ነገሮችን እንዳይ ብዙ ሰባኪ እንደሰማ ሰው ነው ነግራችሁ። ያልሰማው ሰባኪ የለም። ከተመቹኝ ከወደድኳቸው 2-3 ወራት ዝም ብዬ እነሱን ብቻ ሰማለሁ። ግን ይገርማቸዋል፣ ከወራት በኋላ ውጤቱን ራሴው ላይ አየዋለሁ። ዛሬ በብላክ ኤንድ ዋይት ነው ማስቀመጥላችሁ። አንድ ቦታ ሄዳችሁ መማር፣ በተለይ መማር ከጀመራችሁበት ጊዜና ሰዓት ጀምሮ ኮንቲኒየስሊ በተከታታይ ተምራችሁ ከ3 ወይንም ከ4 ወር በኋላ ራሳችሁን ገምግሙት እስቲ። በምን ጉዳይ?
እግዚአብሔርን በመፍራት ጉዳይ፣ በቅድስና ጉዳይ ድሮ አይደለም ልታቀርጦ ለማድረግ እንኳን ስታስቢ ሚነዝርሽን ኃጢአት ከሆነ ጊዜ በኋላ ምን እንደሆነ አታቂም። የሆነ ቦታ መሄድ ከጀመርሽ ጀምሮ that's okay, it's a new testament, we are already saved next time now pace now እያልሽ ቅልል ካለብሽ አንድ ገብቷችኋል። አሁን ከተማ ውስጥ የሚባለውን ነገር ነው የምነግራችሁ። ብዙ አታካብደው ብራዘር፣ አታካብደው። ዳዊትም እኮ ፌል አድርጓል። ኢዚ እዚህ አንዳንድ ሰባኪዎች እንደሚሉት አይደለም። ይሄ እግዚአብሔር ይመታል፣ ይቀስፋል፣ ይቆርጣል ምናምን ይቆጣል እንደሚሉት አይደለም። ብራት is new testament ሲል ቃሉ ይጣፍጣል። ለምን የምትፈልገውን የሥጋን ፈቃድ ለማድረግ ሁኔታዎች ይመቻቹላል። እንዴ እውነት ነው ትላለህ። አዴ እስከ ዛሬ ስታሰር ኖሬ ነፃ የሚወጣ እውነት አገኘው ሼንታር ይሄ ነው እውነቱ ምናምን ትላለህ ያሉ ሰዎችን ስለምናውቅ ነው። በሻላይ ምን እንደሆኑ ምን እያልኳችሁ ነው ያለሁት? መስማት ከጀመራችሁበት ጊዜና ሰዓት ጀምሮ ሳበን ካንተ በኋላ እንሮጣለን ብሎ መጽሐፍ ቅዱስ እንደሚናገር ወደ ራሱ ወደ እግዚአብሔር የማይሰባችሁ ከሆነ ቆም በሉና ጠይቁ። እዚህ ቦታ ይሄንን ትምህርት ማስተማር ከጀመርኩኝ 3 ወይንም 4 ወራት 3 ወር 4 ወር ይሆነኛል። አጠቃላይ ከጀመርኩ ይሄን ፕሮግራም እዚህ ቦታ ላይ መታችሁ መማር ከጀመራችሁበት ጊዜና ሰዓት ጀምሮ በጣም በእናንተ ልብ ላይ እየጎላ ያለው ማን ነው? ተመራችሁ ስትወጡ አንድ የሚባል ሰው ራእይን መጻረረው ሲተነትነው ምናምን ይሄ ነው የሚገርማችሁ? ወይንስ የሚያበራ የንጋት ብርሃን የሆነው ኢየሱስ ክርስቶስ? እግዚአብሔርን መፍራት ነው በልባችሁ ላይ የሚጎላው? መልእክቶቼና ስብከቶቼ ይበልጥ ጌታን እንድትወዱት እያደረጋችሁ ነው ያለው? እንድትወዱት እያደረጋችሁ ካይደለ እባካችሁ አትምጡ። እኔም ይሄን ፕሮግራም አቆመዋለሁ። ያው እግዚአብሔር ምስክሬ ነው፣ አቆመዋለሁ። ለምን? ፕሮግራሙ ግቡን እየመታ አይደለም። ፕሊዝ እግዚአብሔርን መፍራት በልብ ላይ የሚቀርጽብህ እውነት ካልሆነ ግድ የለም ሽሽ ከዚያ ቦታ። የምንሰማውን ሰው እንምረጥ። ወደ እግዚአብሔር ፈቃድ የሚያስጠጋን፣ ወደ እግዚአብሔር ሐሳብ የሚያስጠጋን፣ ወደ ጠረኑ የሚያመጣን። ግልጽ ነው አባባሌ? ምን እንደሆነ አላውቅም። ከሆነ ጊዜ በኋላ እዚያ ቦታ መካፈል ከጀመርኩበት ጊዜና ሰዓት ጀምሮ ያሉ አንዳንድ ሰዎች የጸሎት ሕይወቴ ቀዝቅዟል፣ ሕይወቴ እንደው ረገብ ብሏል ብለው ሲናገሩ አይከብዳችሁ እንዴ? እናንተ ሰዎች በክርስትና ውስጥ እኮ የሕይወትና የሞት ጉዳይ፣ የመኖርና ያለመኖር ጉዳይን እኮ ነው እያነሳችሁ ያላችሁት። ቀለል አድርገን እንዴት የጸሎት ሕይወቴ ቀዝቅዟል እንላለን? ለምን ቀዘቀዘ ብለን ልክ እንደ ኤፌሶን ቤተክርስቲያን መጠየቅ አለብን። ምኑ ጋ ነው የወደቅኩት ተብሎ እኮ ይጠየቃል። እባካችሁ ዕውቀት በሚመስል ነገር ውስጣችሁ ለቅድስና ያላችሁን አቋም ከሚያወርድባችሁ ግድ የላችሁ። ፈጥናችሁ ዛሬ ሩጡ። ፈጥናችሁ ሽሹ። ፈጥናችሁ የማናስነካው የቅድስና ቅጥር አለ። የማናስነካው የጽድቅ ቅጥር አለ። ማንም ከኛ ሊሄድ ማንም ከኛ ሊርቅ ይችላል። ነገር ግን ዘላለማችንን የያዘ ለዘላለም ከኛ የማይሄድ የማይርቅ አንድ ጌታ አለን። የእርሱ ሕልውና ነው በእኛ ዘንድ ሁሌ መጠበቅ ያለበት። በዚህም ዘመን የበለዓምና የኒቆላውያን ትምህርት አለ። ግን ችግሩ ሕዝቤ ሰምታችሁኛል። ይሄ ትምህርት እኔ የበለዓም ትምህርት ነኝ ብሎ አይመጣም። እኔ የኒቆላውያን ትምህርት ነኝ። እነሆ እስቲ ጉባኤው አንዴ ኒቆላውያን ይበል አያስብልህም። ድንገት ነው ገብተህ የምታገኘው ራስህን። በተለይ ደግሞ አሁን ማህበራዊ ሚዲያ ላይ እጅግ የሚያስቅ ልበለው ግራ የሚገባ ነገር እየሰማን ያለ ነው። የምናምን የጸጋ አማኝነን ብለው የሚሉ የሆኑ ቲሞች አሉ። ቅርብ ቀን ላይ በጣም አጭር ቪዲዮ ለቆ አየሁት። እንደዚህ ይላል፣ የኃጢአተኞች መጨረሻ ምንድነው ይላል። ቴዎሎጂካል ትንተና መስጠቱ ነው። የኃጢአተኞች መጨረሻ እንደ ቴዎሎጂያን በሁለት ይከፈላል። አንዳንዶቹ በእሳት ይቃጠላሉ፣ በሲኦል ለዘላለም ይቃጠላሉ ይላሉ። ሌሎች ደግሞ አይ እንደምንም ጌታ ያድናቸውና ወደ መንግስተ ሰማያት ይገባሉ ይላል። ከዛ ሁለቱም ልክ አይደለም አላለም። ከዛ እንደዚህ አለ፣ ለዘላለም በሲኦል መቃጠል የሚባል ነገር የለም አለ። ሰምታችሁኛል?
እንግዲህ እኔ ወይ አገልጋይ ስለሆንኩኝ ይሁን እንዲህ ነገር ላይ በጣም አዌር ስለሆንኩኝ ይሁን አላውቅም፣ ይመጡልኛል። ከዛ ከታች ትምህርት ነፃ አወጣኝ ይላል። እስከ ዛሬ በሃይማኖተኞች ተይዤ ተጨቁኜ ነበር ይላል። ያው ሃይማኖተኛ ይገባቸዋል። እንድክ እንደዚህ ቆሞ የሚያገለግል ሰው ነው። በሃይማኖተኞች ተጨቁነን ነገር ግን ነፃ የሚያወጣ ትምህርት ሰማን። የትኛው ነው ነፃ የሚያወጣ ትምህርት? ሲኦል የለም የሚለው አይቼው አለ ብለው እንደማይሰማኝ እንደማይቀበለኝ 100% ዴድ እርግጠኛ ነኝ። ስለዚህ ምን ሆነ አትሉኝም? መኖሩን ጊዜው ሲደርስ በአካል ምክንያቱም ይሄንን አይነት ነገር እያስተማረ እዛ አንደኛለኝ እንደማትለኝ እርግጠኛ ነኝ። አንዳንድ ጊዜ ያለውን የሰውን የልብ ድንዳኔ እግዚአብሔር በአካል ያስረዳዋል። እኔ አሁን እነዚህ ሰዎች አስተምሬም ተከራክሬም እንደማለውጣቸው አውቃለሁ። በተለይ አሁን ማህበራዊ ሚዲያ ላይ የሚገኙ ፈላስፎች አይታቸዋል። ሰሞኑን በጣም መጽሐፍ የሚያሾፉ ጳውሎስ አብደዋል፣ ሙሴ አብደዋል እያሉ ሚሳለቁ አንድ የሆነ ሴትም አለች ጥርሷን ያሰረች። መጽሐፍ ቅዱስ ቂልን እንደ ቂልነቱ አትመልስለት ይላል። ምክንያቱም አንተም ልክ እንደሱ ትሆናለህ ይላል። ለዛ ነው ዝም ብለህ ታልፈዋለህ። እኔ አሁን ምሳጋ ስለሚሰሟቸው ሰዎች ነው። መጽሐፍ ቅዱስ ፕሮፐርሊ የማያነቡ በእግዚአብሔር ቃል እውነት በሚገባ ተምረው ያልተተከሉ ሰዎች ከነዚያ ሰዎች አንደበት የሚወጣው ነገር አዲስ ነገር ስለሆነ አሃ ብሎ ይሰማል። እኔ ለነዚያ ሰዎች ነው መሰጋው። እነዚያ ሰዎች እንዳይጠመዱ ነው ጠዋትና ማታ መጸለይ። ምን ልንፈልግ የበሰለ በጣም ለስላሳ የማይቆረቆር የማይከብድ ስትሰማው ብዙ ዲስኮምፈርት እንዲሰማህ የማያደርጉ ትምህርቶች አሉ እና ደውም እኔ ማክሰኞ ዛ ቦሌ ሉቃስ ነው አስተምር በነበረበት ጊዜ ላይ ሉቃስን ሳላስተምር በፊት የጀመርኩት አንድ ትምህርት ነበረ እንትን የሚባል ሩጫን መጨረስ የሚል ትምህርት እያስተማርኩ ነበር። ሩጫን መጨረስ እና ሩጫን መጨረስ የሚለውን ሐሳብ እያስተማርኩ በደንብ ስሙኝ። ከኋላ አንድ እህት ነበረች። እያገለገልኩኝ የምናገረው ነገር ቀጥታ ልክ እንደ ኳስ እንዲየነጠረ ሲመለስ አያለሁ። እሷ ላይ ደግሞ ይገባኛል። እዚህ ጋር ቆሜ ስናገር ማን ልብ ውስጥ የገባ እንደሆነ ማን እንዲያልተቀበለኝ እንዳለ እንደ ሁሉን አዋቂ ነኝ ያልኩ ሳይሆን ያለሁት ብቻ ሰማው ስታገለግሉ እዚህ ጋር ስትቆሙ ጌታ አይኖቻችሁን ይከፍታል። በቃ የሚቀጥለው ሳምንት እንደማትመጣ በጣም እርግጠኛ ነበርኩኝ። ከዛ ያስተውላል ዱብ እያደረገች ተመልሰዋለች። ከዛ በኋላ መልእክቴን ጨረስኩኝ፣ አገለገልኩ። ያስተማርጫን መጨረስ የሚል ትምህርት ነው። እንዴት የጀመርነውን ሩጫ እንጨርስ፣ ጌታ ጀምሮ የጨረሰውን ሩጫ እንዴት እኛ ምን ጨርስ፣ ዕብራውያን 12 ማለት ነው። ልክ ከጨረስኩኝ በኋላ ይዛት የመጣችው እህት በሚቀጥለው ቀን አገኘኋት። እሺ እንዴት ነበር ፕሮግራም? ለኔ ጥሩ ነበር አለችኝ። ለጓደኛሽ ስላት ጓደኛዬ እንኳን ከዚህ በኋላ አልመጣም ብላለች። ምን ነው ምን አገኛ ምን አጠፋን አልኳት። አይ እኔ እንደዚህ የሚያስጨንቅ ንግግር መስማት አልፈልግም። ከዛ እኔ የምፈልገው ስለ ኢየሱስ መስማት ነው። ስለ ኢየሱስ እኔ እዛ ጋር ቆሜ ዕብራውያን ምዕራፍ 13 ብዬ ገልጬ ስናገር የምናገረው ስለ ጠንክር ነው? ስለማን ነው ገረው? የእምነታችን ጀማሪና ፍጹም አድራጊ የሆነውን ብዬ ስናገር ማን ነው? ኢየሱስ ነው። ስለ ኢየሱስ የምፈልገው ስለ ኢየሱስ ነው። ለምን መሰላችሁ? እሷ የፈለገችው ምን መሰላችሁ? ኢየሱስ በዮሐንስ ወንጌል ምዕራፍ 4 ላይ በገሊላ ሲሄድ ሳቷን አያት። አንቺ ሴት አላት፣ ውሃ ጠጪኝ አላት። አይቆረቁርም። ያው በነገራ ናሬት እያረኩ እየተረኩልን ያለሁት ለምን መሰላችሁ? የሚቆረቁረውን ነገር ሰው መስማት የማይፈልገው ቻሌንጅ መደረግ አይፈልግም። እስከነ ነገሩ እስከነ ቁስሉ እስከነ እብጠቱ እየታሸ መኖር ይፈልጋል። እግዚአብሔር ደግሞ አትሸው አፍርጥለት ነው ያለኝ። ፈርጦ ብትድን ይሻልሃል። በእውነት ወደ እውነተኛ መንፈሳዊነት ብንመጣ። ከዛ ለልጅቷ እንደዛ አልኳት፣ ለጋበዘቻት። ኦ ጌታ ይባርክሽ አልኳት። በቃ ከዚህ በኋላ ንገሪያት
ከዚህ ውጪ እዚያ ቦታ ላይ የሚነገር ምንም አይነት እውነት የለም። ምክንያቱም ሰምሃው የጋበዘቻት እህት እንደዚህ ያለች ምን መሰለ ሀርሽ ባትሆን መልእክቱን ደረቅ አታርገው፣ ደረቅ ረጠብ አድርገው መልእክቱን ታል ዘፍዘፍ አድርገውና እንዲታኘክ አድርገህ እንትን በለው። እንግዲህ የተዘፈዘፈ ስብከት ንገሩኝ፣ የረጠበ ስብከት እንግዲህ ምን ሊሆን እንደሚችል አላቅም። እንደ ሀገር ተሐድሶ አያስፈልግም። እንደ ሀገር ሪስቶሬሽን አያስፈልገንም። እውነተኛ መንፈሳዊነት አያስፈልገንም። እግዚአብሔር ሕዝቡን አያጽናናም አይደለም እያልኩ ያለሁት፣ ያጽናናል፣ ያበረታል፣ አይዞህ ይላል። ጀርባህን መቶ መታ ያደርጋል። ስለ ነገ እየነገረ ያበረታታል። ግን ከዓመት እስከ ዓመት ግን አንተ አይዞህ ከተባልክ ችግር አለ ማለት እኮ ነው። እንዴት ከዓመት እስከ ዓመት ነው አንተን አይዞህ እልሃለሁ? አሁን ገብቶሃል? በተገናኘን ቁጥር እንዴት ነው መስፈኔ? እግዚአብሔር ይመስገን አይዞህ። ከዛ እሺ ትላለህ። የሚቀጥለው ቀን ላይ እንደገና እንገናኝ። ሁሉ ሰላም ነው? እግዚአብሔር ይመስገን አይዞህ። እሺ እርግጠኛ አራተኛ ላይ ምን ልትል ፈልገህ ነው? ምን ነው አገኛለህ? አታውቃለህ? እንዴት ሰው ሁሉ ጊዜ አይዞህ መባል ይፈልጋል? አንዴ ትባላለህ፣ ሁለቴ ትባላለህ። ነጋ ጠባ ይሄ ፑልፒት በተያዘ ቁጥር አይዞህ ካልተባልክ ምትቆም አይነት ሰው ካልሆንክ ተመርመረው። ጢሞቴዎስን ጳውሎስ ያለው ነው፣ ገስ ምከር፣ አበረታታ አይደል ያለው? የእግዚአብሔር ቃል አገልግሎት ምክርም አለው፣ ማበረታታትም አለው፣ ግሳጼም አለው። ምክርና ኢንካሬጅመንቱ ላይ ምናምን ሃሌሉያ አሜን ፕሬዝ ጋድ ሲ ዩ ኔክስት ዊክ ምናምን ኦ ማይ ጋድ እዛ ቦታ ያለና ቃልም ይተነተናል ምናምን ተሉና ልክ የሆነ ተክሳጽ ምናምን ነገር ላይ ሲመጣ ይኸው እንግዲህ ጀምሮ የብሉይ ኪዳን እንደዛ እኮ ነው የሚሉት። የብሉይ ኪዳን ስብከት እኔ የአዲስ ኪዳን ሰው ነኝ። የብሉይ ኪዳን ስብከት አይደለም የሰበኩት የጴርጋሞን የአዲስ ኪዳንን ቸርች ነው። እባካችሁ ይሄ ሁሉ ከመንፈሳዊነት ለመራቅ ትውልዱ እያስቀመጠ ያለው ምክንያት ነው። እንምጣ፣ እንጠጋ፣ እንደገና እንቅረብ ወደ መስቀሉ። አሜን ይሆንልን። እስቲ አሜን በሉ። ሃሌሉያ። ክብር ሁሉ ለእግዚአብሔር ይሁን። ማዕከል የበለዓምና የኒቆላ ትምህርት አለ። ስለዚህ ንስሐ ግባ ይለዋል። ቀጥሎ ምን አለው አትሉኝም? መጽሐፉ ማይናገር አይመስላችሁ? መጽሐፉን ስዘጋው በቃል ይነግራችሁ ነው። ምን ይለዋል መሰላችሁ? ቀጥሎ ንስሐ እንዲገቡ ጊዜ ንስሐ ይግቡ አለ። ነገር ንስሐ ማይገቡ ከሆነ አለ ምን አደርጋቸዋለሁ አለ። እኔ እኮ ለምን እንዲህ አይነት እውነት ምድራችን ላይ እንደማይነገር ግራ እኮ ነው የሚገባኝ ወንድሞቼና እህቶቼ። ይሄ መጽሐፉ ክፍል አይደለም ወይንስ እኔ ጋር ያለው ሌላ 80 አሐዱ ነው ያለው? እኔ 80 አሐዱ ነው እንዴ እንትምለው? ራሱ እጃችሁ ላይ ያለው መጽሐፍ ነው አይደለም? ምን ይለዋል ኢየሱስ? እመጣለሁ ከዛስ በአፌ ሰይፍ ወጋቸዋለሁ። እንዲህ አይነት ነገር አለ አዲስ ኪዳን ላይ in the New Testament። እንግዲህ እኔ አይደለም ያልኩት መጽሐፉ ነው ያለው። ሆን ተብሎ የጽድቅን የቅድስናን እውነት በሰው ልብ ውስጥ የሚያወርዱ አስተማሪዎችንም ሆነ አስተምህሮት ጌታ ኢየሱስ በራሱ መንገድ ጀጅ ያደርጋል። እኔ ምንም ማድረገው ነገር የለም። ይሄው ፊት ለፊታችሁ ቆሜ እንደዚህ ጥቁር በጥቁር ለብሼ ተጠንቀቁ እያልኩ መለከት መንፋት ነው እንጂ በምትሄዱበት ቦታ ሁሉ እየሄድኩኝ የምትሰሙትን ነገር እንዲህ ብዬ እየሰማሁ ልክ አይደለም። ልክ ነው አይደለም? እኔ እንደ እግዚአብሔር ቃል ወንፊቱን ማቅረብ ነው። ይሄውና ወንፊቱ ይሄውና ትውልድ ወንፊቱ ይሄውና ወደ ወንፊቱና ማለት ነው። የኔ ኃላፊነት ቅረብ ና። ይሄ ነው የሚያጣራልህ። ይሄ ነው ትክክለኛ ካልሆነ የሚለይልህ። ይሄ ነው እውነትን የሚገልጥልህ። ይሄ ነው ወደ እውነት ሁሉ የሚመራ። እንዲህ ብዬ ነው ማቀርብልህ እንጂ በገባበት ሁሉ እየገባሁኝ እኔ አላጣራ። የእነዚህ ሰዎች ዕጣ ፈንታ ያለው በራሱ በእግዚአብሔር እጅ ነው። ክብር ለእግዚአብሔር ይሁን። እባካችሁ አታስነኩ። መንፈሳዊ ነገሮቻችሁን አታስነኩ። እስቲ አላስነካም በሉ። እዚህ ቦታ ላይ ትናንትና ይህንን አይነት ሐሳብ ከፕሮፌት ባራ ስንማር ነበረ።
ቅድሚያ ልንሰጠው የሚገባ መንፈሳዊ ነገራችን ነው። መቅደሱ የመቅደሱ ጉዳይ ቤቴ ፈርሶ ሳለ ይላል፣ እናንተ ግን በተዋበ ቤቶቻችሁ ትቀመጡ ዘንድ ይሄ ጊዜው ነውን? አይደል ያለው? እስቲ አይደለም በሉ። ለምን? ቅድሚያው የማን ቤት ነው? የእግዚአብሔር ቤት። ያኔ ግንብ ነበር፣ አሁን ግን እኛ ነን። ስለዚህ ወደ ውስጣችን እንደገና እንመልከት። አደራ ብዬ ብላችሁ ነገር አንዴ ነው የምንኖረው። እቺን ህይወት እሱን ብቻ ደስ አሰኝተን እንለፍበት። እስቲ አሜን በሉ። ክብር ለእግዚአብሔር ይሁን።